እናስታውሰው ሰሞኑን በአድዋ ሙዚየም ላይ አንድ ትልቅ የተባለ ኤምኤምኤ ፋይቲንግ ነበረ። በዚህም ደግሞ አሸናፊና ተሸናፊው ተለይቷል። ታዲያ የተለያዩ ሰዎች ደግሞ እዚህ ውድድር ላይ ያልነበሩ እየወጡ ከሌግጠመ የመንደር ጦርነት ወይም ደግሞ ግጥሚያ አድርገውት ነበረም። በሌላ በኩል ደግሞ ያንን ያሸነፈው ልጅ ለቢኒያም ሽብሬ ጥሪን አቅርቦ ነበር። ቢኒያም ሽብሬ ይህንን ጥሪ የተቀበለ ይመስላል። እስከ መጨረሻው ድረስ ሼር እያደረጋችሁ ለሌሎች እንዲደርስ አድርጉልኝ፣ ወይም ደግሞ ጥሪውን ላቀረበለት ልጅ ማለት ነው። ከቢኒያም ሽብሬ የተላለፈው መልእክት ደግሞ በጋራ አዳምጠነው እንመለስ። ሰላም ቤተሰቦቼ፣ የሀገሬ ልጆች፣ ሀገር ውስጥም ያላችሁ በውጭ ሀገርም ያላችሁ ሰላማችሁ ይብዛ። አጠር ላለ መልእክት መጥቻለሁ። እሱ ምንድን ነው? ሰሞኑን በሶሻል ሚዲያ የተለያዩ ቪዲዮዎች ሲለቀቁ ወደዚህ ሲሉ ነበረ። ለዛም መልስ ለመስጠት መጥቻለሁ። ቢኒ ትወዳደራለህ? የስፍኮርስ እወዳደራለሁ። ደስ እያለኝ እንኳን አለም ሀገር ውስጥ ካሉትና ከኢንተርናሽናል ከውጭ ካሉት ጋር ያን ውድድር ለማድረግ ደስ እያለኝ መወዳደር እፈልጋለሁ። ነገር ግን እኔን በተመለከተ ፕሊዝ ከዮኒ ቬጋስ ጋር ያለውን ነገር ብጨርሱ በጣም ደስ ይለኛል። ምክንያቱም ከዮኒ ጋር ኦልሞስት ከሁለት ዓመት በላይ ይህንን ኮንትራክት ከሱ ጋር ስፈራረም፣ ስለዚህ እኔን በተመለከተ ከዮኒ ቬጋስ ጋር ጨርሱ። የፕሮፌሽናል ተጋጣሚ የሆነ የቢኒያም ሽብሬ መልእክት በጋራ አዳምጠኗል። እናንተ በየመንገዱ እየወጣችሁ የቆመ ፖል እየደበደባችሁ ድንጋይ ተሸክማችሁ የመንደር ጸብ አታድርጉ። ከሌ ግጠመኝ አትበሉም። መግጠም የምትፈልጉ ከሆነ ከእንዲህ አይነት ኢንተርናሽናል ተፋላሚ ጋር እየተደዋወላችሁ ወይም ደግሞ እየተቀጣጠራችሁ በትክክለኛው ቦታ ባለፈው እንደተደረገው ልክ መግጠም ትችላላችሁ። ታዲያ የቢኒያም ሽብሬን ጥሪም ያስተላለፍከው ልጅ ይኸው ቢኒያም ሽብሬ ጥሪን ተቀብሏል። ስለዚህ የእሱን ማግኘት ከፈለክም ከዮናስ ቬጋስ ጋር ግንኙነት አድርግ ነው ያለ።